አቶ ካሌብ እንደፎከረው እንግዲህ ዛሬ ላይ ወደ መድብል ወደ ሚኖርበት ቦታ ሄዷል ማለት ነው። እና ይህንን ነገር ያው መድብል እንግዲህ በጣም ፈርቷል። እሱም ደግሞ ለምንድን ነው የፈራበት ምክንያት አንደኛ የወንድሙ ሰርግ እንዳይበላሽበት እና ሁለተኛ ደግሞ ቤተሰቦቹን የሆነ ነገር እንዳያደርግ በጣም ይፈራል። ግን ዝና መድብል ደግሞ ያው ችግሩ ከኔ ጋር ነው፣ መጋፈጥም ያለበት ከኔ ጋር ነው እንጂ ቤተሰቦችን ጫፏቸውንም እንዲነካ ቅድለትም ሲልም እንግዲህ ተመልክተነዋል ማለት ነው። እናም በነገራችን ላይ ካሌብ ሞሲሳ መድብልን ፊት ለፊት ሲያዩ መድብል ማለት አንተ ነህ ማለት የድሮ ሰራተኛ የነረሃል ጉድ ይገርማል። እኔም ገምቼ ነበረ አንተ እንደምትሆን ገምቼ ነበረ። ምክንያቱም እሱ በጣም ጀግናና ታታሪ ነው። ስለዚህም ልክ ሲወራልክ እንደዛ ስለሆንክ እናም በነገራችን ላይ ያው ስለ ዳይመንዱም ስለ ሁሉም ነገር እያወሩ ነበረ እና ካሌብ እንግዲህ ይህንን ነገር ሲመለከት ለካ አንተ ነርሃል ከኋላ የሆነ ኪሳራ ላይ እየጣልከኝ ያለኸው ለካ የራሴ ሰው ነርሃል እያለም ነበረ። ሌላው ካሌብ እንግዲህ ግን መድብልን የቀረበበት ምክንያት በክፋትነት አይደለም። ምንድን ነው በድጋሚ አብረን እንሰራለን ሲልም እንግዲህ ግን መደራደሪያ በጣም ብዙ ሀብትና ንብረት እንደሚሰጠው ብዙ ክፍያ እንደሚሰጠው ነበር ያቀረበለት ማለት ነው። መድብል ይህንን ጥያቄ እንግዲህ ግን ያው ይቀበለዋል ብለን እናስባለን። ምክንያቱም ለምን እንደሆነ ታውቃላችሁ ዶች ከካሌብ ርቆ ሳይሆንም እንግዲህ ከካሌብ ቀርቦ የቅርብ ሰው ሆኖ እንደሚሰራና ወይ እንግዲህ ካሌብን ያጋልጠው ይመስለኛል። ምክንያቱም አሁን የዝናን ወንበር የወሰደው ልጅ አለ። ሲቀጥል እንግዲህ የእሱን ወንበር ከሰጠኸኝ ብሎ ስለ ሚስጥሮቹ ስለ ሁሉም ነገር እንትን እያለ እንግዲህ ባንድ እየሰራ ምናምን እንግዲህ ሚስጥሮቹን ለፖሊስ አሳልፎ የሚሰጥ ይመስለናል። እንግዲህ እናንተ ምን ትላላችሁ? እንግዲህ አስተያየታችሁን በኮሜንት አስቀምጡልን ውዶቼ። ሰላም እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ሌላው ካሌብ እንግዲህ ከነ ዝና ጋር አብሮ ከነ መድብል ጋር አብሮ የሚሰራውን ፖሊስ እንግዲህ ዝናን የያዘው ሰውዬ ማን ነው ምንድነው አብረው የሚሰራውን ሰውዬ ሂዱና መኖሪያ ቤቱን አጣራችሁ ሲልም እነሱም መኖሪያ ቤቱን እንዳጣሩ ይነግሩታል። እንደዛ ከሆነ ከማን ጋር ነው የሚኖረው ሲልም ከሁለት ልጆቹ ጋር አንድ የ7 ዓመት ወንድ ልጅና ሴት ልጅና አንድ 10 ዓመት ወንድ ልጅ አሉት እና ከሚስቱና ከልጆቹ ጋር ነው አብሮ የሚኖረው ብለው ለመድብል ኢንፎርሜሽን ይሰጣሉ። እንግዲህ መድብል ካሌብም እንግዲህ ምንድነው መደራደሪያ ያቀረበው ሴት ልጁን ሄዳችሁ አሁኑኑ በቁጥጥር ስር አውሏት ሲልም እንግዲህ ትዕዛዝ ሰጥቷል። በነገራችን ላይ ያው ይሄ ነገር በፍጹም ሆነ የለበትም። እኔ በነገራችን ላይ ወደች ፖሊሱን እንደውም የተጠራጠርኩት ምን እንደው ታውቃላችሁ የዝና ሰውዬ ነው ነበር ያልኩት ማለት ነው። ግን ካሌብ ደግሞ እንደዚህ ምናምን ካለ እርግጥም ይህ ሰውዬ የነዝና ሰውዬ አይደለም ማለት ነው። እኔ መጀመሪያ ላይ ሳየው ምክንያቱም አሁን በፊትም ስለመጣ ዝና ልኩት እና እሱ ነበር የመሰለኝ። እንግዲህ አሁን ላይ ያው ካሌብ ለዝና እንደዚህ አይነት ነገር ከተቆረቆረ ዝና ተስፋ አለው ማለት ነው በካሌብ ላይ ማለት ነው። ማለት ካሌብ እንግዲህ ዝናን ለማስፈታት እንደዚህ አይነት ነገር እርምጃ ከተራመደ ዝና እንደሚፈታ እንግዲህ ግን አንድ እርምጃ ተራምዷል። ሌላው እንግዲህ ያው ይሄ ተላላኪው ምንድነው ያለው ዝና ያው እዛው እስር ቤት አይደለ፣ ስለዚህ መረጃውን ምናምን ቪዲዮ ቢደርሳቸው ኑሮ ይመጣሉ ብዬ ነው ብሎ ለካሌብ ይነግረዋል። ካሌብ እዚህ ጋር በጣም ይናደድና ወደ አንተ እኔ ነኝ እንዴ በአንድ ተራ ቪዲዮ እንደዚህ የምሆነው ሲልም ይመልስለታል ማለት ነው። እና ሌላው ስለ መድብል መኖሪያ ቦታ ጠርታችሁ ንገሩ፣ እኔ ራሴው እሄድለታለሁ። ይሄ መድብል ወጠጤ ማን እንደሆነ ማወቅ ፈልጋለሁኝ እያለም ተመልክተነዋል ማለት ነው። እና ሌላው መሀሌት እንግዲህ ግን ያው ስለ ካሌብ ስለ ስራው ምናምን ሁሉንም ነገር እነግርሻለሁኝ ግን አንድ ነገር አደርጋለሁ አመልጣለሁ ካልሽ ግን እኔው ራሴ ነኝ የሚገልሽ፣ እንደውም ግንባሯን ብላችሁ ጉርጓድ ውስጥ ከታቷት ነው ያለው ማለት ነው።
እና ካሌብ ይህንን ነገር እንግዲህ ሲያስተላልፍ ማህሌትም አረ ወዴትም አልሄድም እያለች ነው ማለት ነው። እና ሌላው እንግዲህ መርዙ ደላላው ነው። መርዙ ደላላው ያው እንደተመለከታችሁት የ37,000 ብር ወርቅ ገዝቶ ለኤፍራታ ቀለበት አድርጎላን ነበረ። ቀለበቱን እንግዲህ ሰርፕራይዝ አድርጋለሁ ብሎ በመጠጥ ነበር የሰጣት ማለት ነው። እና ያ መጠጡን እንግዲህ ኤፍራታይም ከቀለበቱ ጋር ተጠጣዋለች። እንግዲህ መርዙ ደላላው ይህንን ነገር ምን ማድረግ እንዳለበት በጣም ግራ ተጋብቷል። እንዴት ትጠጪዋለሽ አሁኑኑ እያለ ነበረ። እንግዲህ መርዙ ደላላው አንደኛ ከአቶ ሀብታሙ ሰላሊ መስሎት ብር ተቀብሎ ነበረ። ሁለተኛ ደግሞ ከማህሌት አጋልጥሻለሁ ሲልም ከሁለቱም ብር ተቀብሎ እንግዲህ በአንድ ቀን ነበረ ውድምድም ያደረገው ወይ አንድ ቁም ነገር ላይ ሳያደርሰው እንግዲህ ግማሹን ኤፍራታ በነገራችን ላይ ያው ቀለበቱን ዋጥኩት አለች እንጂ ቀለበቱን እንዳላጠችው እናውቃለን ማለት ይዘዋለች ማለት ነው እንጂ ውጣው አይደለም። እናም እንደዛ ምናምን እያለችው ነው። ሌላው ደግሞ ዳጣ ቀብድ ሰጥተው ነበር 10,000 ብር እናቷን ፈልጎ እንዳገኝላት። እናም በዛም በዚህም ሰው ስላሰማራው ጠቀም ያለ ብር ያስፈልገኛል ለነሱ ለምከፍለው እያለም እንግዲህ ሊያታለላት እየሞከረ ነበረ። እቺ ቅድስትዬም እቺ ዳጣየም እንግዲህ ግን እንዴት እንደዚህ ትለኛለህ ወይስ ሲጀመር አንተ የማትረባ ነህ እያለች ምን ትለዋለች። እና ስለ ቀለበቱ ጀመር አድርጎላት ነበርና እና ቀለበት አደረክላት ለኤፍራታ ወይኔ እያለችን በጣም እየተገረመችና እየተደነቀችበት ምናምን ነበረ ማለት ነው። እና እንደዛ ምናምን እያወሩ እያለ ያው ስለ ብር እንግዲህ እንትን ቢልም አይ እንደማትሰጠው እንዲሁም ደግሞ እናቷን መፈለግ እንደማትፈልግ ትነግረዋለች። ተው በቃ እንዳትፈልግ እኔ እንደውም እናቴ ማግኘት አልፈልግም ትለዋለች። እንዴት ነው እናትሽንማ መፈለግ አለብሽ፣ ይሄን እኮ የሆነ ቦታ እኮ ወርቃ እኮ ያንቺን እርዳታ እየፈለገች ይሆናል ወይ እንደዚህ ይሆናል እያለም እንግዲህ የሆነ ሊያወጣጣ ሞክረ ነበረ። እሷ ግን ደግሞ አይ አልፈልግም ትለዋለች ማለት ነው። እና እንደዛ እንግዲህ ስትለው በዚህ ጊዜ መርዞ በቃ ምን ማድረግ እንዳለበት በጣም ከሚባለው በላይ ግራ ይጋባል ማለት ነው። እና ሌላው እንግዲህን ያው ቅድስትዬ ነች። ቅድስትዬ እንግዲህን በእነ ብሩክ ማምሸት በጣም በቃ ተረብሻለች። እንዴት ነው እንደዚህ የሚያመሸት እያለችን በጣም በተደጋጋሚ ስልክ እየደወለኝ ነው። ሉላዬ ደግሞ አራስቴታያቸው ምንድን ነው እንደዚህ የምትሆኙ ለምንድን ነው እንደዚህ የምትጨናነቂው ስትልም ምክንያቱም እኛ እኮ በጣም ብዙ ጠላት እኮ አለን፣ ጠላቶች እኮ አሉን። ስለዚህ እንወያ ካሌብ የሚባለው ሰውዬ ይዟቸውስ እንደሆነ እያለ ለሉላ ትነግራታለች። ሉላዬ ደግሞ በጎውን ማሰብ አለብሽ፣ ለምንድን ነው እንደዚህ አይነት ነገር የምታስቢው እያለችም ስትነግራት እንግዲህ ቆይ እንዴት ነው እኔ በጎ ነገር የማስበው? ቆይ ስታስቢው እኔ እንዴት ነው በጎ ነገር ማሰብ የምችለው? በእርግጠኝነት ይዟቸው ነው እንጂ እያለችን በጣም እየተጨነቀችና እየተጠበበች ነበረ ማለት ነው። እና አይ ሳይሰክሩ አይቀርም ምናምን ትላታለች። ምን ሰክረዋል ማን የሰከረው ስትልም ይሆናል ሞገስ ነው ትላትም እና ሌሎችም ግን ጠንበዝ ሳይሉ አይቀርም ስትላት እና እንግዲህ ስለገጠመኝ ያወራሉ ማለት ነው። እኔ ምልሽ አለቻት። ሞገስ ግን ሰክሮ አይተሻው ታውቂያለሽ እንዴ ሲል አዎ ሰክሮ ይቻቃለሁኝ ያ ዝና በሚያስቸግረኝ ጊዜ በዛን ጊዜ 1-2 ቀን እንደሰከረ ትነግራታለች ማለት ነው። አንቺስ ብሩክ ሰክሮ ነበር እንደ ሲል አዎ ሰክሮ ነበር እያለች እየሳቀች ነበር። እና ምን ተፈጠረ ስትል አረ ምንም ተፈጠረም ብሩክ እኮ ጨዋ ልጅ ነው አላለችም ቅድስትዬ። አረ ወዴት እየሄድሽ ነው እያልኩሽ ያለሁት እንደውን ያለው ነገር ምናምን ሲል እሷም እንግዲህ አንድ ነገር የሚላት አለች እያለችም ብሩክ የሚላትን ነገር እየተናገረኝ ግን ደግሞ እኔ ደግሞ በራሴም ሰማሁት ማለት ነው። እና ስክር ብለው እንግዲህ ወደ ቤት ይመጣሉ። ወደ ቤት ሲመጡ እነ ቅድስትዬ እንደው ይምጧት ብቻ እንደው እነሱን እያለችም ሉላዬ እንትን ስትልም መጀመሪያ እስቲ በሰላም ይምጡ አይባ ተብሎ መጸለይ ይሻለም እያለችም ትነግራታለች ማለት ነው። እና ወዶች እንግዲህ እስከዚህ ድረስ ነው ይዘንላችሁ የመጣ ነው። በቀጣይ ፓርት እስከምንገናኝ መልካም ቆይታ። ባይ ባይ።